የቪዲዮ ቀዷን እንዳለብኝ ትናንትና ነግሬያችኋለሁኝ። ቀዷን የምጀምረው ከኮሜዲያን እሸቱ መለሰ በዋልድባ ገዳም ተገኝቶ ስለመነኮሳቱ ቪዲዮ ሰርቶ ዩቲዩብ ላይ ከለቀቀው ቪዲዮ ተቆርጣ ስለወጣች አሳሳች ቪዲዮ በዛች ምክንያት ስተት ውስጥ ስለገቡ ሙስሊሞች ወንድሞችና አጠቃላይ ሶሻል ሚዲያ አጠቃቀማችን ምን መሆን አለበት የሚለውን ሐሳብ ለማስቀመጥ ነው። አምላካችን አላህ Subhanahu Wa Ta'ala በተከበረ ቃሉ ቁርአን ላይ ራሱ አላህ አሰላሙ አልቁዱሱ አልመሊኩ አርሂሙ አርህማኑ ነው። አምላካችን አላህ Subhanahu Wa Ta'ala የሰላም አምላክ እንጂ የሁከት የብጥብጥ የጫጫታ አምላክ አይደለም። ሙስሊሞች ወንድሞቻችን ሶሻል ሚዲያ ላይ ያሉ አሳሳች የሚመስሉ ነገሮችን ስታዩ ረጅሙን ሐሳብ ለማየት አውዱን ለማየት ታሪኩን ለማየት ከስር ከመሰረቱ ለማየት ምን ይላሉ የአባቶቻችን በአገራችን አባባል ነገርን ከስሩ ጠጅን ከጥሩ እንደሚለው ማለት ነው። ጠጅ ሲደፈረስ አይጠጣም። ነገር ደግሞ ከስሩ ከመጀመሪያው ከአውዱ ካልሆነ ምንነቱ አይታወቅም። ያችን አሳሳሽ ለመጀመሪያ ጊዜ ሶሻል ሚዲያ ላይ ያሰራጫችሁትን ስሰማን የራሱ አልገባኝም። ያንን ለማጣራት እጄ ቪዲዮ ሙሉ ለሙሉ ሳይ ነው የገባኝ። አሳሳሽ ትመስላለች። ያንን ያደረጉት ራሳቸው ኦርቶዶክሶች የሶሻል ሚዲያ አቴንሽን ቴከር ለማግኘት ፈልገው ሊሆኑ ይችላሉ። ለመሳቂያ ለማድረግ ደግሞ ራሳቸው ፕሮቴስታንቶች ሊሆናሉ ያንን ያደረጉት አይታወቅም። እንደዚህ አይነት አቴንሽን ቴከር የሆኑ ሰዎች ሰለባ አቱን ሙስሊሞች ወንድሞች ያንን የሰራችሁት ወይ መልሳችሁ ቪዲዮን አጥፍታችሁ ወይ ፖስታችሁትን አጥፍታችሁ ሐሳቡን ከስሩ አላወቅንም ነበር ብላችሁ ይቅርታ መጠየቅ ሲገባችሁ በዛው ጸጥ ብላችሁ በነኮሳቱ የሚበላው እሸቱ መለሰን ብላ ወይም ቅመስ ተብሎ የተሰጣው ሶሻል ሚዲያ ላይ እንደተወራው የመነኮሳቱ ሰገራ ነው እንድትባሉ በዛው እንድትከር ፈልጋችኋል። ከተሳሳታችሁ ተሳስተናል ከአውዱ አላየነውም ታሪኩ ሙሉ ለሙሉ አላየነውም ብላችሁ ይቅርታ ጠይቃችሁ በየትኛውም ሶሻል ሚዲያ ፕላትፎርም ላይ የፖስታችሁት ማጥፋት እንጂ ያንን ስተታችሁን ለማስተካከል ሌላ ነገር መፈለግ ይሄ በጣም አያስኬድም። በእኔ መነግራችን ላይ ንጽጽር ስሰራ ውጤት የሌለው ስራ መስራት አልወድም። የተቆረጠ ነገር ከሆነ የሰራሁት አጠፋለሁ፣ ይቅርታ ጠይቃለሁ። አልወድም። እኔ ህሊናዬ አይቀበለኝም። ምክንያቱም እኔ ህሊናዬ ተፈጥሮነቱን እንዲጠብቅ ነው እስልምና ሃይማኖት ለኔ ሃይማኖቴ የሆነው። ታዲያ አንድ ሃይማኖት ህሊናችንን ካልጠበቀልን ውሸታም እንዳንሆን ካልጠበቀን ይሄ ሃይማኖት ምን ሆነው? የሃይማኖት ጥቅሙ ምንድነው? ተግባብተናል። ስለዚህ የኮሜዲያን እሸቱ መለሰን ቪዲዮ ሙሉ ለሙሉ እንዳይ አስገደዳችሁኛል። በፌስቡክ ፔጅ ፖስትቻለሁኝ። መነኮሳቱ ቋርፍ የሚባል ነው ለስንት ቀን ተዘፍዝፎ ተዘጋጅቶ የሚሰራ ነው ብለው ለእሸቱ መለሰ ሲያብራሩለት ነበረ። እንካቀመሰው አሉበት። እዛው አካባቢ እኮ ቪዲዮን ብታውጡ ግልጽ ይሆንላችሁ ነበረ። ቋርፍ ነው ኦኬ የሚሰራው ከተለያየ እጽዋት ስራ ስርና ቅጠላ ቅጠል ነው የሚሰራው። ቋርፍ ብሎ ማለት በግዕዘኛ የሚመር ማለት ነው። የሚመርበት ምክንያት ምንድነው? እንግዲህ መነኮሳቱ በገዳም ህይወታቸው ራሳቸውን በራብ ምናምን ለመቅጣት እንዳይሞቱ እንዳይድኑ አይነት ህይወት ስለሆነ የሚኖሩት እንደዛ ለማድረግ ነው ያንን ያደረጉት። ኦኬ ሶ ምንድነው ባካችሁን ነገር ከስሩ ጠጅን ከጥሩ እንደሚባለውኛ ጠጃን ጠጣ ማስካሪ መጣጣ ስለሆነ ነገር ግን ነገርን ከስሩ ይልመድብን። ሶሻል ሚዲያ ላይ እንትን ያላችሁትን ባለማጥፋታችሁ በጣም ነው እኔ የደበረኝ። ኦኬ ምክንያቱም ካፊሮቹ ሲንጫጩ ነበረ። እንደነዚህ አይነት ያልተጣራ ነገር ወይም የተቆረጠ የተቀጠለ ነገር ካወራን እኛ ከፎይሴ ጋር በምን ተለየ? ፎይሴ ጋር በሐዲሳት ላይ ቆርጦ ቀጥሎ የራሱን እንትን ኔጌቲቭ ነገር ነው የሚጭንበት። ኦኬ አሁን እዚህ ጋር አንደኛ ነገር በሃይማኖት ዙሪያ ንግግር ስናደርግ ዶግማ ነው ማውራት ያለብን። የኦርቶዶክስ ዶግማ፣ የፕሮቴስታንትን ዶግማ፣ የካቶሊክን ዶግማ፣ የስላሴን ዶግማ ነው ማየት ያለብን። ምክንያቱም አንድ ሃይማኖት የሚቆመው ዶግማ ላይ ነው። እንደዚህ አይነት ነገሮች ስርዓቶች ናቸው። የሆነ ገዳም የሚቀር ስርዓት ብሎ ማለት በተለያየ ጊዜ የሚቀየር የሚመጣ የሚጨመር የሚቀነስ ነው። ዶግማ ግን የሚጨመር የሚቀነስ ሳይሆን ኖርማሊ አንድ የዶግማ አይነት ተብሎ የተያዘ ነው። ስለዚህ እኛ ኦርቶዶክስ ማህበረሰብ የምናድነው የኦርቶዶክስ ዶግማ ወንጌል ላይ የለም። ኢየሱስ ፈጣሪ ነው የሚለው በወንጌል የለም። ኢየሱስን ፈጣሪ አድርጋችሁ አትያዙ ትድኑ ዘንድ ኢየሱስን ነብይ ነው ብላችሁ ያዙ። በዮሐንስ ወንጌል ምዕራፍ 17 አንቀጽ 3 ላይ የፈጣሪን ማለትም የእግዚአብሔር መንግስተ ሰማይ ለማግኘት ኢየሱስ መልእክተኛ ነው ብሎ ማመን እንዳለበት ነው ወንጌል የሚያስተምረው። ይሄን ስታደርጉ ትድናላችሁ ብለን ለኦርቶዶክሶች ማስተማር እንጂ በየገዳም የሚደረጉ ስርዓት በሰው ልጆች መካከል የሚደረጉ ስርዓት ላይ መሳቅ፣ መሳለቅ፣ መጠቋቋም ምንም እንትን የለውም። ስለዚህ ኢቭን ዶግማና ቀኖናን መለየት አለበት።
እና አምላካችን አላህ የሰላም አምላክ እንጂ የሁከት አምላክ አይደለም። ካፊሩ ጋር አብረን ጫጫታና ሁከት የምንፈጥር ከሆነ ሙስሊምነታችን የቱ ላይ ነው? በነገራችን ላይ እነሸቱ መለስ ይሄን ቪዲዮ ሲሰሩ ማህበረሰቡ ጋር በሰፊ እንዲደርስ ነው የሚፈልጉት። ምክንያቱም ለመነኮሳቱ ውሃ ማስገባት ይፈልጋሉ። የተለያየ ስራ መስራት የሚፈልጉ ገንዘብ ለማግኘት ነው። ይሄ የሶሻል ሚዲያ አቴንሽን ቴከር ነው። ያኔ ቃላት የሚያሳስት ሰው ጫጫታ እንዲፈጥር። ምክንያቱም የትንፍጩ ዱቄትን አምጪ አይነት የሶሻል ሚዲያ አሰራር ነው። ይሄ አይነት ኢቭን ኮሜዲያን እሸቱ መለሰ እንዲህ አይነት ነገር እንደሚፈጠር ያውቅ ነበረ። ያንን ቪዲዮ ሲሉት ማለት ነው ሰዎቹ መስሏቸው እንጫጫታ እንዲፈጥሩና ከእንደዚህ አይነት ነገር ራሳችሁን ጠብቁ ለማለት ነው። ይህን ይመስላል። ሽራ አድርጉት። ቁርባን ሲባል እያንዳንዱ ኦርቶዶክስና ካቶሊክ ወደ ጭንቅላቱ የሚመጣው የኢየሱስ ክርስቶስ ስጋና ደም ነው። ምክንያቱም ኦርቶዶክሶችና ካቶሊኮች የኢየሱስ ክርስቶስን ስጋና ደም ይበላሉ፣ ይጠጣሉ። የፈጣሪ ስጋና ደም ብለው ማለት ነው። በተዘዋዋሪ ኢየሱስ ክርስቶስ ሰው ነው። የሰውን ስጋ ይበላሉ። የሰውን ስጋ መብላት ቁርባን ነው። እንደ ክርስትና በተለይም እንደ ካቶሊክና እንደ ኦርቶዶክስ የኦርቶዶክስ ቤተክርስቲያን አቋሟን ግልጽ ያደረገችበት መረጃ ላሁኑ ባይኖረኝም የካቶሊክ ቤተክርስቲያን ከዛሬ 50 ዓመት በፊት በደቡብ አሜሪካ የተፈጠረ ችግር ነበረ። እዛ ችግር ላይ የአውሮፕላን አደጋ ነው የተፈጠረው። አውሮፕላን አደጋ የተፈጠረበት በጣም በረዷማ አካባቢ ስለነበረ የተለያዩ እርዳታ መግባት የማይችሉበት በቃ ሰው የሚደርስበት አካባቢ ስላልነበረ በአውሮፕላኑ የተጫኑት በጣም በርካታ ሰዎች ነበሩ። ብዙዎቹ ሞተው 16 የሚደርሱ ሰዎች ተረፉ። 16 የሚደርሱ ሰዎች የጓደኞቻቸውን ስጋ በመብላት ለመዳን ሞክረዋል። ከዛሬ 50 ዓመት በ1972 ማለት ነው። ከዛ እንደዛ ሲሆን ማህበረሰቡ መንጋ ነው። ታውቃላችሁ፣ የሰው ልጅ መንጋ ነው። ያንን መንጋ የሆነውን ማህበረሰብ የሰው ልጅ መንግስት ወይም ቤተ እምነት ናቸው የሚያረጋጉት። መንጋው ማህበረሰቡ እንዴት የጓደኞቻቸውን ስጋ ይበላሉ ብለው ሲወቅሳቸው ከፍተኛ የህሊና ጥያቄ ሲገቡ የቫቲካን የካቶሊክ ቤተክርስቲያን ቫቲካን ምንድነው ያለችው? ጥሩ ነው ያደረጋችሁት፣ ይሄ ለክፋት አላደረጋችሁም፣ ሆን ብላችሁ አላደረጋችሁም። የጓደኞቻችሁን ስጋ በመብላት ህይወታችሁን በማትረፋችሁ ጎበዞች ናቸው፣ እንደውም ቁርባን ነው ብላ ነው እነዛን ሰዎች ያረጋጋችሁ። ስለዚህ ስለ ሃይማኖት ስናወራ ሰዎች አስቸጋሪ ጊዜ ላይ ሲደርሱ እንደዚህ አይነት በአውሮፕላን አደጋ በጦርነት በሆነ ነገር ሲሉ እርዳታ የማይገኝበት አካባቢ ሲደርሱ ሰዎች ህይወታቸውን ለማግኘት የሞቱ ጓደኞቻቸውን ወይም ባልደረቦቻቸውን ሲጋ ቢበሉ ኦርቶዶክስ ምንድነው የምትለው ነው? ካቶሊክ ችግር የለውም ብላለች። ኦኬ። ስለዚህ ሃይማኖት ተቋማት ምን ይላሉ ነው እንጂ የመንጋ አስተሳሰብ በፎይሴ ጋር ቁርጡቤ መጽሐፍ ላይ የሰው ስጋ ብሉ ይላል እያለ እየቀጠፈ ነበር። በመጀመሪያ መረጃ ብሎ የለጠፈው ላይ እዛ ላይ የማሊኪ መዝሐብ የሐንበሊ መዝሐብ አንድ ሰው ሊሞት እንኳን ቢል የሞተውን ጓደኛውን ስጋ አይበላ ብለው ይከለክላሉ። ለዛው መረጃ ያቀረቡት የነብዩ መሐመድን አለይሂ ሰላቱ ወሰላምን ሐዲስ ነው ያቀረቡት። የሞተን ሰው እንትኑን ራሱነቱ እንደዚህ እንትን ማለት ማንገላታት ራሱ አይቻልም እንኳን መብላት ማለት ነው። ነገር ግን የሻፊዒያ መዝሐብ ግን ይቻላል። አንድ ሰው ልክ በደቡብ አሜሪካ ከዛሬ 50 ዓመት በፊት በ1972 እንደተከሰተው የአውሮፕላን አደጋ፣ የጦርነት አደጋዎች፣ የተለያዩ አደጋዎች ሲፈጠር ብዙ ባልደረቦች ይሞቱና ጥቂት የተረፉ ሰዎች አሉ። እነዛ ሰዎች በህይወት መትረፍ አለብኝ፣ ታሪክ መናገር አለብኝ፣ የሆነ ነገር ማድረግ አለብኝ፣ በህይወት መትረፍ አለብኝ ብሎ የጓደኞቹን የሞቱን በልቶ መዳን ይችላል የሚል አመለካከት አላቸው። ያ አመለካከት ነው፣ የመዝሐብ አመለካከት ነው። ተግባብተናል። የኦርቶዶክስ ቤተክርስቲያን አቋማ ምን እንደሆነ ያው መረጃ የለኝም ብያችኋለሁኝ። እንደዚህ አይነት ችግር ቢፈጠር የኦርቶዶክስ ቤተክርስቲያን አው ቁርባን ነው ብሎ የሰው ስጋ ነው የምትለው። ምክንያቱም መጽሐፍ ቅዱስ ላይ ራሱ እግዚአብሔር ይዝታል። እንደውም ሲጀመር እግዚአብሔር በቁጣው የሰው ስጋ እንድትበሉ አደርጋለሁ ይላል። በስነ ስርዓቱ መጽሐፍ ቅዱስ ላይ ሰዎች የሰውን ስጋ በልተዋል። በተለያየ ዓለማችን ህዝብ በአውሮፓ፣ በኤዥያ፣ በአፍሪካ በተለያዩ በዚህ ዓለም ባሉ አውራቶች የሰው ልጅ በታሪካቸው የሰው ስጋ ይበሉ ነፍ ሰዎች አሉ። እንደውም በሰው ስጋ መብላት ካኒባል ምናምን የሚባለው ስሙ ራሱ ማለት ነው። ስለዚህ ምንድነው የመንጋውን ወሬ ሳይሆን እንትን የምንለው የሃይማኖት ተቋማትና መንግስት ለማህበረሰቡ ምን ያስባል ነው። ምክንያቱም ሃይማኖት ብሎ ማለት የሰው ልጅ በህይወቱ ለሚወርቅበት ችግር መፍትሄ መሆን የሚችል ማለት ነው። የመንጋ ጫጫታ ነው የምንከተለው ወይስ አንድ ሃይማኖት ሰዎች በህይወታቸው ለሚደርስባቸው ችግር ከዛ ችግር ለሚወጡበት መፍትሄ መሆን ያለበት አንድ ሃይማኖት? ስለዚህ ሻፊዒያ መዝሐብ ሰው መትረፍ አለብኝ፣ በህይወቴ መኖር አለብኝ፣ ስለዚህ በህይወቴ እንደዚህ ስላደረኩኝ ማህበረሰቡም ሆነ አምላክ እኔ ሊጠይቀኝ አይገባም የሚል አመለካከት ሰዎች እንዲይዙ ነው ያስተማሩት። ነገር ግን ማሊክና
ሀንበሊ ከልክለዋል ማለት ነው። ስለዚህ የምናወራው እንደ ሃይማኖት ተቋም እንጂ እንደ ፎይሴጋ ስግብግቦች ሆነን አይደለም። በነገራችን ላይ በ1972 በደቡብ አሜሪካ የተከሰተው የአውሮፕላን አደጋ 16 ሰዎች የጓደኞቻቸውን ስጋ በልተው የተረፉት በኔትፍሊክስ በ2003 ዘ ሶሳይቲ ኦፍ ስኖ የበረዶ ማህበረሰቦች ተብሎ ፊልም ተሰርቷል። ኔትፍሊክስ ላይ ገብታችሁ ማየት ትችላላችሁ። እስኪ መረጃውን ኢንተርኔት የነገረኝን ላሳያችሁ። ኔትፍሊክስ 2023 ላይ ሶሳይቲ ኦፍ ዘ ስኖ ብሎ አቅርቧቸዋል። እዚህ ጋር አውሮፕላን ተከሰከሰ የፊልሙ እንትን ላይ ማለት ነው ተሰርቷል። የአንደስ አውሮፕላን አደጋ በመባል ይታወቃል። የተከሰተው ጥቅምት 13 1972 ኦክቶበር ላይ ነው። አውሮፕላኑ ሲከሰከስ ተራፊዎቹ ከ72 ቀናት አስከፊ 72 ቀን እናንተ አስባችሁታ 72 ቀን ከሁለት ወር ምናምን በኋላ ማለት ነው አስከፊ መከራ በኋላ የተሩትና የዳኑ ናቸው። የተከሰከሰው እንደነገርኳችሁ በደቡብ አሜሪካ ነው። እንግዲህ ሲከሰከስ አካባቢ በጣም በረዶ ከመሆኑ ለመርዳትም አይቻልም ነበረ። ከሁለት ወር በላይ ሲቆዩ የሞቱ ጓደኞቻቸውን ስጋ ነው ሲበሉ የቆዩት 2 ወር ሙሉ ማለት ነው። ሰሞኑን ከቲክቶክ በጠፋሁበት ሰዓት ፎይሴጋና ዘመርኩን ነቀለ አንድ ላይ ገጥመው ነበረ። እንጭራሪትና እንቁራሪት ማለት ነው። ፎይሴጋ ለዘመርኩን ነቀለ ንጽጽር የጀመረበት ምክንያት ሲያስረዳው ነበረ። ይህን ያስረዳበት ትልቁ ምክንያት ታስታውሱ ከሆነ ባለፈ ፎይሴጋ ውይይት ብሎ በሰራው ፖለቲካ ምክንያት እዮዳብ ቤት ገብተን እያወራ ነበረ እና ልጆች ንጽጽር ላይ የሚሰሩ የኛ ልጆች ፎይሴጋ እንደቆኖ ምናምን ሲሉ እዚህ ጋር መጥራት ያለበት ነገር አለ። ምንም ማለት የሃይማኖት መምህር አይደለም። ፎይሴጋ ንጽጽር ውስጥ ራሱ የገባው የኦርቶዶክስ እምነት ተከታይ የሆኑ በስልጤ ቅበት ወረዳ አካባቢ ተቀጥረው የሚሰሩ ነጋዴዎች፣ የመንግስት ሰራተኞች ሆነው ደብተራዎች ነው ድግምት አደረጉ። 400 የሚጠጉ ተማሪዎች ላይ በሙስሊሙ ህዝብ ላይ ድግምት አደረጉ። ድግምት የተደረገበት ትልቁ ምክንያት ወደ ኦርቶዶክስ ሃይማኖት እንዲመጣ ነው። በዛ ምክንያት ተናዶ ነው። ሶሻል ሚዲያ ላይ ኦርቶዶክስ መሳቂያና መሳለቂያ ሆና ነበረ። እንዴት ነው በኦርቶዶክስ ድግምት በማድረግ ሃይማኖት የሚቀየረው እየተባለ ማለት ነው። በዛ ተናዶ ነው የጀመረው ብዬ ተናግሬ በጣም ብዙ ተከታትሎት ነበረ እና ፎይሴጋ በጣም ነው እኔን የሚያምነኝ ያምነኛል በነገራችን ላይ። ስለዚህ ምንም አልዋሽም፣ አላጭበረበረም። በስልጤ ቅበት ላይ በተደረገው ድግምት ምክንያት ነው ንጽጽር የገባሁት ብሎ አምኗል። ነገር ግን ያመነው ሙሉ ለሙሉ አላመነም። ረብሻ ተነስቷል ምናምን ለተባለው ረብሻ ተነስቶ ሙስሊሙ ማህበረሰብ ነው የተጎዳው። የሞተ ሙስሊም አለ፣ መስጊድ የፈረሰ አለ እንጂ ቤተክርስቲያን አልተቃጠለም። በሰዓቱ ቤተክርስቲያን ምንም አልሆነም። ድግምት አድራጊዎቹ ሰዎች ከድግምተኞቹ ጋር የተባበሩ ሰዎች ቤታቸው ተፈትሾ የድግምት ነገር ይገኝብናል ብለው ፈርተው ወደ ቡታጅራ ምናምን የሄዱ ሰዎች አሉ እንጂ በሰዓቱ ስልጤ ላይ ማለት ስልጤ ቅበት ላይ በክርስቲያኖች ላይ በቤተክርስቲያን ላይ ምንም ነገር አልደረሰም። ይሄንን ዋሽቷል። ፎይሴጋ ካመንከኛ አይቀር ልታመነው የሚገባው አንተ ራሱ ክርስትናን የተቀበሉ ኦርቶዶክስ የሆኑ ሰዎች አሉ ብለሃል። ኦርቶዶክስ የሆኑት በሰዓቱ በድግምት ነው። ስለዚህ ሰዎቹ በድግምት ኦርቶዶክስ እንደሆኑ አንተም አምነሃል። እንደውም የኦርቶዶክስ ድጋፍ የሆነ አባይ ሚዲያ ወንጌልን ተቀብሏል እያለ ሲያወራ ነበር። አያፍርም እንኳን ማለት ነው። ተግባብተናል። ስለዚህ ከዘመርኩን ነቀለ ጋር ገጥማችሁ ንጽጽር የጀመርኩት በዚህ ሁኔታ ነው ምናምን ላልከው ማመንም ጥሩ ነው። ያኒ ክርስቲያን የሆኑ ሰዎች አምነሃል ብሎ ማለት በድግምት ነው እንጂ እንዴት ነው አንድ የስልጤ ተወላጅ ለዛውም አንድ ሁለት አይደል በተከታታይ 100 200 300 400 እንዴት ነው በአንድ ጊዜ ይሄ እኔም ክርስትና እቀበላለሁ እኔም ክርስትና እቀበላለሁ የሚለው? ደግሞ ክርስትናን ከተቀበሉ ለምንድን ነው በጤናማ አእምሮ የማይቀበሉት? ለምንድን ነው ይሄዱ በየቤተክርስቲያኑ የሚወርቁት? ለምንድን ነው ይሄዱ በየቤተክርስቲያኑ የሚንደፋደፉት? አንድ ሰው ሃይማኖት ሲቀበል በቀጥታ ነው የሚቀበለው። በቃ እኔ ሃይማኖትን አመኝበታለሁ በቃ እና ሃይማኖት እከተላለሁ ነው የሚለው። ሰዎች እኮ ተማሪዎች እኮ ሄደው በየቤተክርስቲያኑ ነው የሚወርቁት እኮ በየቤተክርስቲያኑ ፌንት የሚዘጉት እኮ። ይሄንን ደግሞ ፎይሴጋ ራስህ አምናል፣ ራሳቸው ሰዎቹ አምነዋል። ክርስትና ኦርቶዶክስን ተቀበሉ ብላችሁ ተናግራችኋል፣ ይፋ አድርጋችኋል። አይ ፎይሴጋ እና የድግምቱ ነው የድግምቱን ማንጫጭተው አሁንም ኦርቶዶክስን አንጫጭተህ የሆነ ቦታ ሄደህ እንትን ትላለህ እንጂ ምንም የምታመጣው ነገር የለም። ድግምቱም አልፏል፣ አንተም እንደ ድግምቱ ታልፋለህ እንጂ ለኦርቶዶክስ አንዳች የምትጠቅመው ነገር የለም።